ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በአመሻሹ የስፖርት የመረጃ ሰዓታችን ላይ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በምሽቱ የመረጃ ሰዓታችን ደግሞ የተለያዩ የዝውውር ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። አርሰናልን፣ ማንቸስተር ዩናይትድን፣ ቼልሲ፣ ሊቨርፑል፣ ሲቲ፣ ሪያል ማድሪድ፣ ባርሴሎና ሌሎችንም የአውሮፓ ታላላቅ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን እናነሳለን። እስከ ፍጻሜው አብራችሁን ይቆዩ። ፉአድ ባሩ ፕሮግራሙን እየመራው ቆያለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። ዌስትሃም ዩናይትድ እና ክሪስታል ፓላስ 33 ጎሎችን ያስቆጠረውን አጥቂ ለማግኘት እየተፋለሙ ነው። ጃፓናዊው የፊት መስመር ተጫዋች ዳይዘን ማኤዳ በፕሪሚየር ሊግ የዝውውር ገበያ ውስጥም ተወዳጅ ሰው ሆኗል። በርካታ የእንግሊዝ ክለቦች ከፍተኛ ፍላጎት እንዳላቸውም የከቼንዶ ሳይድ ምንጮች ገልጸዋል። ፉልሃም፣ ብሬንትፈርድ፣ ክሪስታል ፓላስ፣ ዌስትሃም ዩናይትድ እና ሊድስ ዩናይትድ የ27 ዓመቱን የሴልቲኩን አጥቂ ለማስፈረምም ያለውን ፉክክር መቀላቀላቸው ነው የተዘገበው። የተጫዋቹ መፈለግ እየጨመረ መሄዱን ተከትሎ ሴልቲኮች ከተጫዋቹ ዝውውርም ወደ 25 ሚሊዮን ፓውንድ ይፈልጋሉ። የተጫዋቹ ሁለገብነት፣ ፍጥነትና የጎል ማግባት ችሎታ የማጥቃት አማራጮቻቸውን እንደሚያጠናክርላቸው የሚያምኑት የፕሪሚየር ሊግ ቡድኖችን እያጓጓ ነው። በስኮትላንድ ፕሪሚየርሺፕ ያሳየው ብቃት ደግሞ ትኩረትን ስቧል። የ27 ዓመቱ ኮከብም በዚህ የውድድር ዘመን ለስኮትላንዱ ክለብ በሁሉም ውድድር 33 ጎሎችን አስቆጥሯል። ብዙ የዝውውር ወሬዎች ቢኖሩም ማኤዳ ለሴልቲክ ባለው ቁርጠኝነት ላይ እንደጸና ነው አሁንም የሚነገረው። ጃፓናዊው ኢንተርናሽናል ከቡድን አጋሮቹ ጋር ያለውን ጠንካራ ግንኙነትና በአሰልጣኝ ብሬንደን ሮጀርስ ስር ባለው ሚናም ደስተኛ መሆኑን በመጥቀስም በክለቡ ባለው ቆይታ ደስተኛ እንደሆነም በይፋ ገልጿል። እዚህ ደስተኛ ነኝ፣ ከቡድኑ ጋርም ያለኝን ግንኙነት ልዩ ነው፣ መልቀቅም አልፈልግም ሲል ነው ማኤዳ በቅርቡ ለሀገር ውስጥ ሚዲያ ተናግሮ የነበረው። ሆኖም ግን የፕሪሚየር ሊግ ቡድኖች ተጫዋቹን ወደ እንግሊዝ እንዲሄድም ሊያሳምኑት ይፈልጋሉ። አሁን ላይ በዋነኝነትም ዌስትሃም ዩናይትድ ከክሪስታል ፓላስ ጋር ፍልሚያ ውስጥም ገብተዋል። በተለይም እንደ ዌስትሃም ዩናይትድ፣ ክሪስታል ፓላስ ያሉ ክለቦችም እሱን ለማስፈረም ከፍተኛ ዋጋዎችን እያዘጋጁ ነው ተብሏል። ማኤዳ አሁን ላይ ለሴልቲክ ቁርጠኛ ቢሆንም የሚቀጥሉት ሳምንታት ወሳኝ ይሆናሉ። አንድ የፕሪሚየር ሊግ ክለብ አሳማኝ ዋጋን ካቀረበ ተጫዋቹን እንግዲህ ለመንቀሳቀስም ሊስማማ ይችላል። በዌስትሃም አጥቂ ክፍል ውስጥም በዚህ ክረምት አጥቂው መሐመድ ቁዱስን በከፍተኛ ገንዘብም ሊያጡት እንደሚችሉ ጭምር ነው መረጃዎች እየወጡ የሚገኙት። ሊቨርፑሎች የፕሪሚየር ሊግ ክለቦች ፍላጎት ያሳዩበትን ተጫዋች ለመልቀቅ ፍላጎቱ አላቸው። የሊቨርፑል ወጣቱ አማካይ ሃርቪ ኤሊዮት ከወልቭስ፣ ከአስተን ቪላና ከቦርንመዝ አዲስ ፍላጎቶች ስለመጣለት በዝውውር ትኩረት ውስጥ ተመልሷል። እንደ ከቼንድ ኦፍ ሳይድ ምንጮች ከሆነ የፕሪሚየር ሊጉ ሻምፒዮናዎች ብዙ ፈላጊዎች ተጫዋቾች ላይ እንግዲህ ከታዩ በኋላ በዚህ ክረምት አማካዩ ሊለቁትም ይችላሉ። ምንም እንኳን ሃርቪ ኤሊዮት በሊቨርፑል ደስተኛ እንደሆነ ቢነገርም የፋይናንስ ጉዳዮች ለወደፊት ህይወቱ ወሳኝ ሚና ሊጫወቱም ይችላሉ። አሁን ላይ ሊቨርፑል የሃርቪ ኤሊዮትን ዋጋ አስቀምጧል። ቀያዮቹ በዚህ ሲዝን 15 የፕሪሚየር ሊግ ጨዋታዎችን ላደረገው አማካያቸውም ከ40 እስከ 50 ሚሊዮን ፓውንድ የሚደርስ ዋጋም ይፈልጋሉ ተብሎ ነው የሚታሰበው። ይሁን እንጂ አሁን ባለው የተጫዋች ዋጋ እንደሚጠቆመው ከሆነ ይህንን ቁጥር ክለቦች እንግዲህ ለመክፈል ፍቃደኛ ካልሆኑ ይህ ዋጋ ሊቀነስ ይችላል። ክለቡ ለሽያጭ ክፍት መሆኑ እርግጥ ሆኗል። በዚህ የውድድር ዘመንም ወጣቱ አማካይ በሊቨርፑል ፈታኝ ዓመታትን ሊያሳልፍ ብዙ ጊዜም ተጠባባቂ ወንበር ላይ ተቀምጦም የመጫወቻ ደቂቃዎችንም ለማግኘት ሲታገል ቆይቷል። የፕሪሚየር ሊግ ክለቦች ሃርቪ ኤሊዮትን ለማስፈረም ይፈልጋሉ። የሃርቪ ኤሊዮት ፈላጊዎች ዝርዝርም እያደገ ነው። ወልቭስ፣ አስተን ቪላ እና ቦርንመስ ቀዳሚ የፕሪሚየር ሊግ ተፎካካሪዎች ናቸው። ክሪስታል ፓላስ እና ኒውካስል ዩናይትድም ሁኔታውን በቅርበት እየተከታተሉት ነው የሚገኙት። የኒውካስል ፍላጎት በተለይም በሀገር ውስጥም ሆነ በአውሮፓ የሚወዳደር ቡድን መገንባት ስለሚመኙ ነው። ብራይተን እና ቦሩሲያ ዶርትመንድም ወጣቱን አማካይ እያዩ ነው የሚሉ ዜናዎች እየተበራከቱ መጥተዋል። ከሃርቪ ኤሊዮት ጋርም አጥቂው ዳርዊን ኑኔስም እሱን ለማስፈረም ፍላጎት ካለው የጣሊያኑ ኃያል ክለብ ናፖሊ ጋር እየተያዘ ሲሆን፣ በሌላ በኩል የፍሬድሪኮ ኪየዛ የክለቡ የወደፊት እጣ ፈንታ እርግጠኛ እንዳልሆነ ነው መረጃዎች የሚያሳዩት።
አስተን ቪላ በክረምቱ የዝውውር መስኮት በአክሰል ዲሳሲ ጉዳይ ላይ ውሳኔን አስተላልፏል። አስተን ቪላ አክሰል ዲሳሲን በቋሚነት ለማስፈረም ፍላጎት አለው ተብሎ የተዘገበ ቢሆንም ፈረንሳዊው የመሃል ተከላካይ አሁን የውሰት ውሉ ሲጠናቀቅ ወደ ቼልሲ እንደሚመለስ ይጠበቃል። ዘ አትሌቲክ እንደዘገበው በሁለቱ የፕሪሚየር ሊግ ክለቦች መካከል የተደረገው የመጀመሪያው የውሰት ስምምነት የግዢ አማራጭን አላካተተም። ይህም ለአክሰል ዲሳሲ በቪላ ፓርክ የአጭር ጊዜ ቆይታን ያሳያል። ቪላ እንግዲህ የዲሳሲን አገልግሎት ለማግኘትም ለቼልሲ 5 ሚሊዮን ፓውንድ የውሰት ክፍያም ከፍሏል። በጥር ሲፈርም በኡናይ ኤምሪ ተከላካይ ክፍል ላይም ጥልቀትና መረጋጋትን እንደሚጨምር ተስፋ አድርጎ ነበር። ዲሳሲ ከፉልሃም ጋር ባደረገው ጨዋታ በቅርቡ ከቡድኑ ውጪ መደረጉም የተጫዋቹን ሚና በማጉላትም ጥርጣሬዎችን እያስነሳ ነበር። አሁን ላይ ዲሳሲ በአስተን ቪላ የወደፊት ተስፋ የለውም። ጠንካራ ብቃትን አሳይቶ ወደ ቋሚ ስምምነትም ሊያመራ ይችላል የሚል የመጀመሪያ ተስፋ ቢኖርም ዲሳሲ ግን በቪላ ፓርክ የነበረው ጊዜ በጣም ደካማ ነበር። የዲሳሲ ወደ ቼልሲ መመለስ ግን አጭር እንደሚሆን ይጠበቃል። ዘገባዎች እንደሚያመለክቱት ከሆነ ኤንዞ ማሬስካ ተከላካዩን በጭራሽ አይፈልጉትም። ቼልሲዎች ቡድናቸውን ለማጠናከርና ለክረምት ፈራሚዎችም ገንዘብ ለማሰባሰብ ፍላጎት አላቸው። ዲሳሲ በክረምቱ ሊሰናበቱት ከሚችሉ ዝርዝር ውስጥም ይገኛል። አክሰል ዲሳሲ ከፕሪሚየር ሊግ ጥንካሬና ታክቲካል ፍላጎቶች ጋር ለመላመድም የሚደረገውን ትግል በስታንፈርድ ብሪጅ የረጅም ጊዜ ቆይታው ላይም ጥርጣሬ እንዲፈጠር አድርጓል። በእንግሊዝ ቆይታው ፈታኝ ቢሆንም አክሰል ዲሳሲ በአውሮፓ የሚፈለግ ተከላካይ ሆኖ ቆይቷል። የዲሳሲ አካላዊ መገኘት፣ የአየር ላይ ጥንካሬና በፍሬንች ሊግ ዋን ያለው ልምድም በዚህ ክረምትም አዲስ የመሃል ተከላካይ ለማስፈረም ለሚፈልጉ ክለቦች አሁንም ዋጋው ትልቅ ነው። በዚህ ክረምት ከቪላ ፓርክ ሊወጣ እንደሚችል ሌላው ተጫዋች አማካይ ጃኮብ ራምዚ ነው። በክለቡ ደስተኛ እንዳልሆነ ተነግሯል። ይህ በእንዲህ እንዳለ ሞርጋን ሮጀርስ በዚህ ክረምት ለመዘዋወርም በቼልሲ እየታለመ ነው። ነገር ግን ቪላ ኮከብ ተጫዋቹን በክለቡ ለማቆየትም ተስፋ ያደርጋል ተብሎ ነው የሚጠበቀው። ሊቨርፑል ማርቲን ዙቤሜንዲን ካጣ በኋላ ሌላ ተጫዋችን ከላሊጋ ለማምጣት ፍላጎት አላቸው። ሊቨርፑል ወደ አርሰናል የሚሄደውን ማርቲን ዙቤሜንዲን ለማስፈረም በይፋ ያመለጠው መሆኑ የተረጋገጠ ሲሆን በምትኩ ደግሞ ሌላ የላሊጋ ኮከብ በራዳራቸው ላይ ይገኛል። ባለፈው ክረምት ሊቨርፑል ዙቤሜንዲን ለማስፈረም ሞክረዋል። ምንም እንኳን ጥያቄያቸው በተጫዋቹ ተቀባይነት ባይኖረውም ተጫዋቹ አሁን ላይ ከአርሰናል ጋር ስምምነት ላይ ስለደረሰ ሊቨርፑል ከዝውውሩ መውጣቱ ተረጋግጧል። ሊቨርፑል ባለፈው ክረምት ዙቤሜንዲን በማጣታቸው ቅር ተሰኝተው ነበር። ነገር ግን በዚህ ሲዝን የፕሪሚየር ሊግ ዋንጫን በማንሳት ተጫዋቹን እንግዲህ ባለማምጣቱ እንዲቆጭም አድርጎታል። ነገር ግን በአንፊልድ ውስጥ የመሃል ሜዳ ማጠናከሪያዎች በዚህ ክረምት ይጠበቃሉ። እናም የቀያዮቹ የላሊጋ ተጫዋቾችን እንደገና የሚመለከቱበትም ወቅት እየመጣ ነው። አሁን ላይ ሊቨርፑል ፊታቸውን ወደ አትሌቲክ ክለብ አማካዩ ሚል ጃጉሬስ እንግዲህ አዙረዋል። አንፊልድ ዎች እንደዘገበው ከሆነ ሊቨርፑል በሚቀጥለው ወር ከሚከፈተው የክረምት የተጫዋቾች የዝውውር መስኮት በፊት ቀዳሚ ኢላማ አድርገውም ለይተውታል። የ21 ዓመቱ ዕድሜው አማካይም በዚህ ዓመት በአትሌቲክ ቤልባኦ ክለብ ምርጥ የውድድር ዘመንን ያሳለፈ ሲሆን ከላሊጋ ክለቦች አንዱም ነው። ጃውሬጊስ እንግዲህ በዚህ ሳምንት መጀመሪያ ላይ ማንቸስተር ዩናይትድ ላይም ድንቅ ጎል ከማስቆጠሩ በፊት በእንግሊዝ ውስጥም ብዙዎች አያውቁትም ነበር። ነገር ግን ሊቨርፑል ለጥቂት ጊዜ ሲከታተሉ የነበረ ይመስላል። አትሌቲክ ቤልባኦ ዝውውሩን ለሊቨርፑል ቀላል ያደርገዋል ተብሎ አይታሰብም። ሊቨርፑል በዚህ ክረምት የአማካዩን ስምምነት ለመጨረስም ይፈልጋሉ። ነገር ግን ከአትሌቲክ ቤልባኦ ጋርም ስምምነት ላይ መድረስ ከባድ ይመስላል። የቤልባኦ ያለውን ጠቀሜታ ግምት ውስጥ በማስገባት በአንዱ ኮከቦች ላይም ለመደራደር ምንም አይነት እቅድ አይኖራቸውም። ስለዚህም የፕሪሚየር ሊግ ሻምፒዮናዎች ተጫዋቹን ወደ መርሲሳይድ ለማምጣትም ውዱን ውል ማፍረሻም መክፈል ይጠበቅባቸዋል ተብሎ ነው የሚታሰበው። አርቴታ የአርሰናሉን ኮከብ በትልቅ ገንዘብ ወደ ሳዑዲ የሚያደርገውን ዝውውር ለማስቆምም በፍጥነት ተንቀሳቅሷል። የሳዑዲ አረቢያ ክለቦች የአርሰናሉን ቤልጅማዊ ለማስፈረም የረጅም ጊዜ ፍላጎታቸውን በክረምት እውን ለማድረግም ሲዘጋጁ አርሰናሎች ሊያንድሮ ትሮሳርድን ለማቆየት እየፈለጉ ነው። አርሰናል በሊያንድሮ ትሮሳርድ ጉዳይ በድጋሚ ከሳዑዲ ፕሮ ሊግ ክለብ ጋርም ድርድር መክፈቱ ነው እየተሰማ የሚገኘው። ሚኬል አርቴታ ተጫዋቹን ማቆየት ይፈልጋል። ትሮሳርድ በጃንዋሪ 2023 ከተቀላቀለ በኋላ በአርሰናል ወሳኝ ተጫዋችነቱን በተደጋጋሚ አሳይቷል። የተጫዋቹ ሁለገብነት እንዲሁ ትልቅ ጭማሪ ነው። የሰሜን ለንደኑ ቡድን ተጫዋቹን እስከ 2029 የሚያቆየውን አዲስ ኮንትራት ለማቅረብም ተዘጋጅተዋል ሲል ነው ዴይሊ ሜል የዘገበው። አርሰናል ባለፈው ክረምት ከአል ኢቲያድ የቀረበለትን ጥያቄ ውድቅ አድርገው ነበር። ነገር ግን የሳዑዲ ፕሮ ሊግ ክለቦች ፍላጎት ስላለ አዲስ ጥያቄ ይዘው ለመመለስም ፈቃደኞች መሆናቸው ታውቋል። ትሮሳርድ በፕሪሚየር ሊጉ 26 ጨዋታዎችን ማድረግ የቻለ ሲሆን 8 ግቦችንና 6 አሲስቶችንም አድርጓል። አሁን ያለው ውል በሚቀጥለው ክረምት ያበቃል። ነገር ግን አርሰናል የ1 ዓመት ማራዘሚያ አንቀጽም የሚጠቀምበት መብት እንዳለው ነው የሚነገረው።
ትሮሳርድ በአሁኑ ጊዜ 30 ዓመቱ ነው። ስለዚህ አዲስ የ4 ዓመታት ውል መስጠቱ በኤምሬትስ አዋጭ ነው። ተጫዋቹ ከፍተኛ የአካል ብቃት ደረጃ አርሰናል እንግዲህ ረጅም ውል እንዲሰጠውም ትልቅ አስተዋጽኦን አድርጓል። የክለቡ ቅድሚያ የሚሰጠው የፕሪሚየር ሊግ ዋንጫንም በድጋሚ ካጣ በኋላ በዚህ ክረምትም የፊት መስመሩን ማጠናከር ይፈልጋሉ። በቁልፍ ተጫዋቾች ላይ የደረሰው ጉዳት የቡድኑን የጥልቀት እጦትም አጋልጦታል። ቡድኑ እንግዲህ ጥሩ 9 ቁጥርም እንዲሁ አጥቷል። አርሰናል እንደ ቤንጃሚን ሼስኮና አሌክዛንደር ኢሳክ ካሉ ተጫዋቾች ጋርም ስሙ ሲያያዝ ቆይቷል። ነገር ግን አርቴታ ትክክለኛውን ተጫዋች ማግኘት ምን ያክል ከባድ እንደሆነም አስጠንቅቋል፣ አምኗል። አርሰናል እንደ ኒኮ ዊሊያምስ ከመሳሰሉ ተጫዋቾች ጋርም ስሙ እየተያዘ ነው የሚገኘው። ዳቪድ ኦርነስቲን ማንቸስተር ዩናይትድ አጥቂውን አያስፈርምም ሲልም ይናገራል። ቪክተር ኦሲሜን በዚህ ክረምት የማንቸስተር ዩናይትድ ተጫዋች ይሆናል ተብሎ አይጠበቅም። ዳቪድ ኦርነስቲን እንዳለው ከሆነ ናይጄሪያዊ ወደ ኦልድ ትራፎርድ እንደሚመጣ ለረጅም ጊዜ ሲነገር ቆይቷል። በሩበን አሞሪም የሚመራው ቡድኑም በጎል ፊት ያሳየውን ተስፋ አስቆራጭ ሁኔታም ከግምት ውስጥ በማስገባት አዲስ የመሃል አጥቂ የክለቡ ቅድሚያ ከሚሰጣቸው ጉዳዮች አንዱ ነው። የ26 ዓመቱ ቪክተር ኦሲሜን ዩናይትድ በክረምቱ የዝውውር መስኮትም እያሰቡት ካሉት አጥቂዎች መካከል አንደኛው እንደሆነ ተነግሯል። የውድድር ዘመኑ በቱርኩ ኃያል ክለብ ጋላታሳራይ በውሰት ካሳለፈ በኋላ ወላጅ ክለቡ ናፖሊ ሊለቅ ይመስላል። ኦርነስቲን እንግዲህ ቪክተር ኦሲሜንን ማንቸስተር ዩናይትዶች መቀላቀሉን ካቆመ በኋላ ክለቡ ትኩረትን ያደረገው በሁለት የፕሪሚየር ሊግ አጥቂዎች ላይ ነው ብሏል። በ2023 ክረምት ሆይላንድን ካስፈረሙ በኋላ ኦሲሜን ከዩናይትድ ኢላማዎች አንዱ እንደነበር ተዘግቧል። ነገር ግን ናፖሊ የጠየቀውን 100 ሚሊዮን ፓውንድ ለዩናይትዶች በጣም ውድ ነበር። ዳቪድ ኦርነስቲን የ2022-23 የሴሪ የወርቅ ጫማ አሸናፊው ከዩናይትድ ጋር እንደማይገናኝና ክለቡ በሌሎች አጥቂዎች ላይ እንደሚሰራም አረጋግጧል። የወልበሱ ማቲያስ ኩኛህን ኦልሬዲ ለማስፈረም ከጫፍ ደርሰዋል። ቀጣዩ ሊያም ዴላፕ ደግሞ ሁለተኛው ከፍተኛ የአጥቂ ክፍል ኢላማ ይሆናል ተብሎ ነው የሚታሰበው። ሩበን አሞሪም ከቪክተር ዮከርሽ ጋር ያለው ግንኙነትም አሁንም ተጠቅሷል። ምንም እንኳን በዚህ ክረምት የት እንደሚፈርም የሚጠቆም ነገር ባይኖርም ዳቪድ ኦርነስቲን ሲናገር ግን ስለ ኦሲሜን ብዙ ሪፖርቶች ቀርበዋል። ዩናይትድ እና ሌሎች ታላላቅ ክለቦች ተጫዋቹን እንደሚያደንቁት አልጠራጠርም። ነገር ግን ደሞዙ ፈላጊዎቹን የሚያረቅ እንደሆነ እርግጥ ነው። በአሁኑ ጊዜ ማንቸስተር ዩናይትድ ያስፈርመዋል ተብሎ አይጠበቅም ብሏል። የጊቭሚ ስፖርት ምንጮች እንደሚጠቁሙት ከሆነ ኦሲሜን በየሳምንቱ 400,000 ፓውንድ ደሞዝ እየጠየቀ ሲሆን ይህም ለዩናይትድ እንቅፋት እየሆነ ነው። ወደ ኦልድ ትራፎርድ ለመዘዋወር በሳምንት 375,000 ፓውንድ ከሚያገኘው ካፕቴን ብሩኖ ፈርናንዴዝ የበለጠ ደሞዝም ይፈልጋል። ዩናይትዶች የናፖሊዮን አጥቂ በፋይናንስ ምክንያትም ከማስፈረም እየራቁ ነው። ማቲያስ ኩኛን በከፍተኛ ሁኔታ ከቡድኑ ጋር ስሙ የተያዘ እና አሁን ላይ ደግሞ ሊፈርም የተቃረበ ነው። ብራዚላዊ ቦልቭስ በሳምንት 90,000 ፓውንድ ያገኛል። ዴላፕ ደግሞ በየሳምንቱ በ20,000 ፓውንድ ያገኛል። የሁለቱ ፊርማ ለዩናይትድ ተስማሚ ይሆናል ተብሎ ነው የሚጠበቀው። ባርሴሎና ሳዑዲ አረቢያ የሚፈልጉትን አስገራሚ ኮከብ ላይ 60 ሚሊዮን ዩሮ ለጥፈውበታል። ባርሴሎና በዚህ ክረምት የሚፈልገውን ዝውውር ለመጨረስ ከፈለጉ ከሽያጭ ገንዘባቸው ማሰባሰብ ይኖርባቸዋል። እናም በባርሴሎና ሊሸጡ ከሚችሉ በርካታ ተጫዋቾች አንደኛው እንደ ሮናልዶ አሮሆ፣ አንድሪያስ ክሪስተንሰን እና አንሱ ፋቲ ያሉ ተጫዋቾች በክረምቱ እንደሚለቁ የታመነ ሲሆን ሌላኛው ሊለቅ የሚችለው ደግሞ ፈርሚን ሎፔዝ ነው። አንዳንድ ጊዜ የአሰልጣኙ ሃንስ ፍሊክ ተወዳጅነትን ለማግኘትም ሲታገል የነበረው ፈርሚን ሎፔዝ በአንጻራዊ ሁኔታ ፈታኝ ወቅት ነበር። ነገር ግን ተጫዋቹ በ42 ጨዋታዎች 7 ጎሎችንና 8 አሲስቶችን ማድረግ ችሏል። ነገር ግን እነዚህ ቁጥሮች ቢኖሩትም ገንዘብ ለማሰባሰብ በክረምት የዝውውር መስኮት ግን ሊሸጥ የሚችልበት እድል አለ። በቅርብ ሳምንታት ውስጥ ባርሴሎና ተጫዋቹን ለመሸጥ ክፍት እንደሆነ የተዘገበ ሲሆን አሁን ላይ ደግሞ ሬሌቮ እንደዘገበው ከሆነ ሳዑዲ አረቢያ ከፍተኛ የዝውውር ክፍያንም እያሳየች እንደሆነ ነው የሚገልጸው። የሀገሪቱ ክለቦች የ21 ዓመቱን ወጣት ተጫዋች እንደ ጋብሪ ቬጋ እና እንደ ጆን ዱራን ሁሉ በወጣቱነቱ ለማስፈረምም ዝግጁ ሲሆኑ በአመትም 8 ሚሊዮን ዩሮ ለማቅረብም ዝግጁ እንደሆኑ ነው የተገለጸው። ይኸው ዘገባ ባርሴሎና ፈርሚን ሎፔዝን ለመልቀቅ እንደሚያስብ ገልጿል። ነገር ግን ባርሴሎና ወጣቱን ተጫዋች የሚለቀው እንግዲህ 60 ሚሊዮን ዩሮ በላይ የሚቀርብለት ከሆነ ብቻ ነው። የፕሪሚየር ሊጉ ክለቦች ባለፉት 12 ወራት ተጫዋቹ ላይ ፍላጎት ማሳየታቸው የሚታወስ ሲሆን ዝውውሩን ማድረግም የሚችለው ሳዑዲ አረቢያ ብቻ መሆኑን አሁን ላይ እውን እየሆነ ነው። ፈርሚን ሎፔዝ በዚህ ክረምት ወደ ሳዑዲ አረቢያ ሊዘዋወር የሚችል ብቸኛው የባርሴሎና ተጫዋች አይደለም። ራፊኒሃ በሳዑዲ ፕሮ ሊግ ውስጥ ያሉ ክለቦች ክትትል ማድረጉ ቀጥሏል። ይሁን እንጂ እንግዲህ ብራዚላዊው ኢንተርናሽናል በሚቀጥለው ሳምንት በካታሎኒያ አዲስ ኮንትራት ይፈርማል ተብሎ ስለሚጠበቅ ይህ ዝውውር የመከሰት እድሉ አነስተኛ እንደሆነም ጭምር ነው እየተገለጸ የሚገኘው። ፌራን ቶሬስ የቡድን አጋሩን ለባሎን ዶር ሽልማት አጭቶታል። የባርሴሎናው የፊት መስመር ተጫዋች ፌራን ቶሬስ የቡድን ጓደኛው ፔድሪ የ2025 የባሎን ዶር ሽልማት ይገባዋል ብሎ ያምናል።
ቶሬስ ከሙንዶ ዲፖርቲቮ ጋር በተደረገ ቃለ ምልልስ በዚህ ውድድር ዘመን ፔድሪ ለብሩግራናው ቡድን ጠንካራ ጎን እንደነበር ጠቁሞ አማካዩ በእግር ኳስም ታላቅ የግለሰብ ሽልማት ተፎካካሪ እንደሆነ ይናገራል። ሃንስ ፍሊክ የአመራር ቦታውን ከተረከበ በኋላ ባርሴሎና የተለየ ቅርጽን መያዝ ችሏል። ለክለቡ መልካም ጉዞም ወሳኝ ከሆኑ ተጫዋቾች አንደኛው ፔድሪ ነው። ራፊኒሃና ላሚን ያማል ብዙ ጊዜ እንግዲህ ለጎል አስተዋጽኦችን ቢያደርጉም የ22 ዓመቱ አማካይ ግን የቡድኑ ሚዛን መሆንም ችሏል። ፌራን ቶሬስ ስለ ፔድሪ ሲናገር ለቡድኑ አስፈላጊነትም ያለውን ጠቀሜታም ሲናገር እኔ አልገረመኝም፣ ምክንያቱም በፔድሪ ላይ ምንም አይነት ጥርጣሬ አጋጥሞኝ አያውቅም። እሱ የተለየ ተጫዋች ነው ብዬ አስባለሁ። በዚህ ዓመትም ይህንን አረጋግጦልናል። ነገር ግን ብቃቱን በቀደሙት ዓመታትም አይተናል። ነገር ግን እስካሁን ድረስ የፔድሪ የተለየውን ምርጥ ነገር ግን አላየንም ብዬ አስባለሁ። አሁንም ብዙ መስጠት የሚችል አይነት ተጫዋች ነው። ፔድሪ ልዩ ነው፣ በጭራሽ ደግሞ አይወድቅም። እሱ በፈለጋችሁት ጊዜም አለ። ፔድሪ እያሳየ ያለው ደረጃም ያልተለመደ ቢሆንም ነገር ግን እሱ መስጠት ያለበትን እየሰጠ ይመስለኛል። ለዚህ ሽልማት ዋና እጩ ሁሌም አድርገዋለሁ። ፔድሪ በዚህ ዓመትም ልዩነት ከፈጠሩ ተጫዋቾች መካከል ቀዳሚው ነው ብለውታል። ፔድሪ በዚህ ውድድር ዘመን በአውሮፓ አምስቱ ታላላቅ ሊጎች ብዙ ጊዜ ኳሶችን ያሸነፈ ተጫዋች ነው። ባርሴሎና በዚህ ሲዝን 2 የሀገር ውስጥ ዋንጫዎች የሆኑትን ሱፐር ኮፓ ደ ኢስፓናን እና ኮፓ ዴል ሬን ቀደም ብሎ አሸንፏል። በላሊጋውም እንዲሁ ደግሞ በዚህ ሳምንት መጨረሻ ማረጋገጡንም እንዲሁ ጭምር የምናስታውሰው ነውና 3ዮሽ ዋንጫን በሀገር ውስጥ ማሳካት ችሏል። እነዚህን ሁሉ ደግሞ ለማሸነፍ ሲቃረቡ ፔድሪ እና የቡድን አጋሮቹ ደግሞ ለሽልማቱ ዋና እጩዎች ይሆናሉ ተብሎ ነው የሚጠበቀው። ካሬም ቤንዜማ ወደ ሜጀር ሊግ ሶከር ሊያመራ ይችላል ተብሏል። የቀድሞ የሪያል ማድሪድ ታላቅ ተጫዋች ካሬም ቤንዜማ የአሜሪካ ቪዛን በመጠየቅ ወደ ሜጀር ሊግ ሶከር ለመዘዋወር እየሰራ እንደሆነ ዛሬ የወጡ እንግዲህ ዘገባዎች ያመለክታሉ። የሆነው የቤንዜማ በክረምቱ በሳዑዲ ፕሮ ሊግ ክለብ አልኢቲሃድ ሊለቅ ነው ተብሎ ከተነገረ ወሬ በኋላ ነው። የ37 ዓመቱ የፊት መስመር ተጫዋች ሂደቱን ለማፋጠንም የኒውዮርክ የኢሚግሬሽን ጠበቃ ሚካኤል ዋይልድሰን እንደያዘም በኒውዮርክ ፖስት በኩልም መረጃዎቹ ተረጋግጠዋል። ቤንዜማ ወደ ሜጀር ሊግ ሶከር ሊዘዋወር የሚችለው በአልኢቲያድ ያለውን ኮንትራት ካጠናቀቀ በኋላ ሲሆን ቤንዜማ ከ2023 ጀምሮ በ59 ጨዋታዎች 34 ግቦችንና 17 አሲስቶችን ደግሞ አድርጓል። ከሜጀር ሊግ ሶከር የደሞዝ ገደብ ነፃ የሆኑ ተጫዋቾችን ቦታዎችን ማግኘት ይችላል ተብሎ ነው የሚጠበቀው። ቤንዜማ በክረምቱ ከኢቲሃድ ጋርም የመለያየት እንግዲህ የእድሉ ሰፊ ይመስላል። ተጫዋቹ ከወራት በፊት ወደ አውሮፓ ለመመለስ ጋር ስሙ ቢያያዝም ቤንዜማ ግን ማድሪድን በለቀቀ ወቅት ሊሄድበት ወደ አሰበው ሜጀር ሊግ ሶከር በክረምቱ የማምራት እድሉ ሰፊ ነው። ነገር ግን አሁን ላይ ቤንዜማን ለማስፈረም እየሰራ ያለ ክለብ የለም። አልኢቲሃድም ቢሆን ከቤንዜማ ጋር በኮንትራት ጉዳይ ላይ እስካሁን ንግግሮችን አልጀመረም። ነገር ግን ተጫዋቹ በሳዑዲ ለመቆየት ፍላጎቶች እንዳሉ በጥር ላይ የክለቡ ኃላፊ መናገራቸው ይታወሳል። በስፔን ቆይታው ካሬም ቤንዜማ በ648 ጨዋታዎች 354 ጎሎችን በማስቆጠር የሪያል ማድሪድ ድንቅ ተጫዋች ለመሆንም በቅቷል። አጥቂው 5 የአውሮፓ ቻምፒየንስ ሊግ ዋንጫዎችንና 4 ላሊጋ ዋንጫዎችን ደግሞ አሸንፏል። ካሬም ቤንዜማ በሪያል ማድሪድ የባሎን ዶር አሸናፊ መሆኑም እንዲሁ የሚታወስ ጉዳይ ነው። ጁድ ቤሊንግሃም ቀዶ ጥገና ያደርጋል ተብሏል። የሪያል ማድሪዱ አማካይ ጁድ ቤሊንግሃም በዚህ ክረምት የተጎዳውን ትከሻ ለመጠገንም ቀዶ ጥገና ለማድረግ ወስኗል። እንግሊዛዊው ኢንተርናሽናል በ2024-25 የውድድር ዘመን በትከሻው ላይ ባለበት ጉዳት ምክንያትም በህመም ምክንያት ብዙ ተሰቃይቷል። ብዙውን ጊዜ ቤሊንግሃም በጨዋታዎች ጊዜ በግራ ትከሻው ላይ ብዙ ጊዜ እንግዲህ አስሮ ሲገባም ታይቷል። ይህም ደግሞ ትከሻው ላይ ህመም እንዳለበት ያረጋግጣል። ማርካ አሁን ላይ እንደዘገበው የ21 ዓመቱ ወጣት ቀዶ ጥገናውንም በማድረግ ከ1 ዓመት በላይ ያሰቃየውን የትከሻ ጉዳትም ለመጠገን ወስኗል። የሪያል ማድሪድ ተጫዋች ቤሊንግሃም በመጀመሪያ የትከሻ ጉዳት ያጋጠመው በቦሩሲያ ዶርትመንድ ቆይታው ሲሆን በማድሪድ ደግሞ ህዳር 2023 ከራዮ ቫይካኖ ጋር ባደረገው ጨዋታ በድጋሚ ጉዳት አጋጥሞታል። ባለፈው የክረምት የተጫዋቾች የዝውውር መስኮት ወቅትም በዩሮ ውድድር ውስጥም ለመሳተፍ በመፈለጉ ቀዶ ጥገናውን ሳያደርግ ቀርቷል። ጁድ ቤሊንግሃም ግልጽ በሆነ ጫና ውስጥም ሆኖ ቢጫወትም በስፔን ባሳለፉት 2 የውድድር ዘመናት ለሎስ ብላንኮቹ ጥሩ ብቃትን ማሳየት ችሏል። በክረምቱም ወደ ሙሉ የአካል ብቃት ለመመለስም ቀዶ ጥገና ይደረግለታል። እናም ከፍተኛ የማገገሚያ ጊዜ ይኖረዋል ተብሎ ነው የሚታሰበው። ሪያል ማድሪድ ባሳለፈው ወር አንቶኒ ሩዲገርን በተመሳሳይ ሁኔታ ቀዶ ጥገና እንዲያደርግ ፈቅደዋል። ጀርመናዊው ኢንተርናሽናል አብዛኛውን የውድድር ዘመን የተጫወተው በጉልበት ችግር ነበር። ሩዲገር ጉልበቱ ላይ ቀዶ ጥገና ካደረገ በኋላ ከ2025-26 የውድድር ዘመን አስቀድሞ ወደ ሜዳ እንደሚመለስ በቂ ጊዜም እንደሚያገኝም ይጠበቃል። ቤሊንግሃም በዚህ የውድድር ዘመን ለሪያል ማድሪድ 49 ጊዜ ተጫውተዋል። 13 ጎሎችን ሲያስቆጠር በሁለት ውድድሮችም 13 ለጎል የሆኑ ኳሶችንም አመቻችቶ ማቀበል ችሎ ነበር። ጉዳቱ ቢደርስበትም በውድድር ዘመኑ ብዙ ጨዋታዎችን ላይ ግን መጫወት መቻሉን እንዲሁ የምናስታውሰው ነው።
አርሰናል ለዊሊያም ሳሊባ ኮንትራት ሰጥቶታል። አርሰናል የሪያል ማድሪድ ፍላጎት እያደገ ሲሄድ የተከላካዩን የረጅም ጊዜ ቆይታ ለማጠናከርም ዊሊያም ሳሊባን አዲስ ኮንትራት ለማስፈረም ንግግር ጀምረዋል። ታማኙ ጋዜጠኛ ዳቪድ ኦርነስቲን እንደተናገረው ፈረንሳዊው ተከላካይ አዲስ ውልም ለመፈረም ትልቅ ፍላጎት እንዳለው ነው የገለጸው። ሳሊባ በባለፈው የውድድር ዘመን እያንዳንዱን የፕሪምየር ሊግ ጨዋታ በመጫወት በሚኬል አርቴታ ስርም የቡድኑ ዋነኛ ሰው ሆኖ ቆይቷል። የማድሪድ የተከላካይ ክፍልን ለማጠናከርም ሳሊባን ለማግኘትም ከፍተኛ ፍላጎትም ካላቸው ክለቦች መካከል አንዱ ሲሆን የሳሊባ እንቅስቃሴ በማድሪድ በተደጋጋሚም ሳይስተዋል አልቀረም። የአርሰናል የስፖርቲንግ ዳይሬክተር አንድሪያ ቤርታ ከሳሊባ ወኪሎች ጋር ውይይት ከፍተዋል። እስካሁን ምንም አይነት ደግሞ ጥያቄ አልቀረበም። ነገር ግን ክለቡ ለሳሊባ የሰጠውን ዋጋ ለማጠናከርም ያሰቡ ሲሆን በቅርቡ ደግሞ ትልቅ ደሞዝም ያቀርባሉ። ይሁን እንጂ ሪፖርቱ እንዳለው ከሆነ ሳሊባ እንግዲህ ከፕላኔታችን ላይ ካሉት ምርጥ የመሃል ተከላካዮች መካከል አንዱ ሲሆን ከብቃቱ ጋርም የሚጣጣም ትልቅ ውልም እንደሚፈልግ ነው እየተገለጸ የሚገኘው። ሪያል ማድሪድ በዊሊያም ሳሊባ ላይ ያለው ፍላጎት ትሬንት አሌክዛንደር አርኖልድን በነፃ ውል ማዘዋወራቸውን ተከትሎ ኋላ መስመራቸውን ለማሻሻል ትልቅ አካል አድርገው ይመለከቱታል። በእርግጥ ከዛ በኋላ ዴን ሆችሰንንም እንዲሁ አስፈርመዋል። የላሊጋው ቡድን በዚህ ክረምት ወይም ደግሞ በ2026 የኮንትራቱ ሲጠናቀቅም አንድ የመጨረሻ ዓመት ሲቀረው ሳሊባን ለማዘዋወር ኢላማ አድርገው እንደነበር ነው የተዘገበው። ምንም እንኳን የማድሪድ ፍላጎት ቢኖርም ሳሊባ በኤምሬትስ ስቴዲየም ደስተኛ ነው ሲልም ዘገባው አስፍሯል። በተጨማሪም ሪያል ማድሪድ የአርሰናሉን ግብ ጠባቂ ዳቪድ ራያን ለማምጣትም ኢላማ አድርጓል። የማድሪድ የዳቪድ ራያ ፍላጎትም የ33 ዓመቱን ቲቦ ኩርቱማን የረጅም ጊዜ ተተኪ ለማድረግም ነው። እንዲሁም ደግሞ የብራይተኑ በርት ቨርት ብሩገንም በእጩ ውስጥ ያለ ሌላኛው ግብ ጠባቂ ነው። ነገር ግን የራያ ዝውውር ለማድሪዶች ከባድ እንደሚሆን ነው የዘገባው ባለቤት ዘሰን ያስነበበው። ስፔናዊው ተከላካይ ሳዑዲ ሊለቅ ነው። የክሪስቲያኖ ሮናልዶ የቡድን አጋሩ አይመሪክ ላፖርት በውድድር ዓመቱ መጨረሻ ላይ አልናስርን ለቆ ለመውጣት የዝውውር ጥያቄን አቅርበዋል። ስፔናዊው ኢንተርናሽናል በክረምት የዝውውር መስኮት ክለቡን የሚለቅ ሁለተኛው የውጭ ኮከብ ለመሆን እየተዘጋጀ ነው። አልናስር በ2023 ክረምት ከማንቸስተር ሲቲ አይመሪክ ላፖርትን ሲያስፈርም 23 ሚሊዮን ፓውንድ ከፍለው ነበር። ከላፖርት በኋላ ፈረንሳዊው መሐመድ ሲማካንም አጋር ለማድረግ አስፈርመውለታል። ነገር ግን ስፔናዊው ክለቡን ሊለቅ ይመስላል። ላፖርት ራሱን በሌላ ቦታ ለማሳየት ተስፋ ስላደረገ ከአልናስር ጋር ለመልቀቅም ጠይቋል። የ30 ዓመቱ ተጫዋች በጥር ተጫዋቾች የዝውውር መስኮት ፌነርባቼን የተቀላቀለውን አንደርሰን ታሊስካን ተከትሎ እሱን ወደ አውሮፓ የመመለስ ፍላጎትም አለው። የክሪስቲያኖ ሮናልዶ ቡድን በውድድር ዘመኑ ያለ ላፖርት ብዙ ጨዋታዎችን አድርጓል። የቀድሞ ሲቲ ተጫዋች በዚህ የውድድር ዘመን 10 የሊግ ጨዋታዎች አምልጠውታል። በዚህ የውድድር ዘመን 20 ጊዜ በሊጉ ተሰልፎ 4 ጎሎችን ደግሞ አስቆጥሮ ነበር። አሁን ላይ ግን በጉዳት ከሜዳ የራቀ ተጫዋች ነው። ላፖርት ከሳዑዲው ኃያል ክለብ ጋር እስከ 2025-26 የውድድር ዓመት መጨረሻ ድረስም የሚያቆየው ኮንትራት ቢኖረውም ኮንትራቱ ግን ሊያልቅ 1 ዓመት ስለሚቀር ሌላ ክለብን ለመቀላቀል ፍላጎት አለው። ስፔናዊው ወደ ክለቡ ከመጣ በኋላ እስካሁን ምንም አይነት ዋንጫን አላነሳም። ቡድኑ የ2024-25 የውድድር ዘመንን ያለ ዋንጫም አጠናቋል። ላፖርት ወደ አውሮፓ መመለስን እንጂ ወደ ትሄዳል የሚለው አልታወቀም። ተጫዋቹ ወደ ላሊጋ መመለስን የሚፈልግ ይመስላል። ነገር ግን የቱርክ ክለቦች የተጫዋቹ ዋነኛ ፈላጊዎች ይመስላሉ። አይመሪክ ላፖርት ኮንትራቱ ሊጠናቀቅ 1 ዓመት ብቻ ስለሚቀረው መሸጫ ዋጋውም ዝቅተኛ እንደሚሆን በርካቶች አሁን ላይ እየጠበቁ እንደሚገኝ ዘገባዎቹ ያሰፈሩት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን እንመጣለን። በተለይ በነገው የምሳ ሰዓት ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ይዘን ወደ እናንተ የምንመጣ ይሆናል። ስላደመጣችሁን ስለተከታተላችሁን ግን ከልብ አድርጌ ያመሰግናለሁ። ፏድ ባሩ ፕሮግራሙን መራው። መልካም ጊዜ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።